ወደ ጨዋታው እንግባ። አዎ የመጀመሪያ ጠየቀኝ ጥያቄ መልሼ እኔ ወደ አስኳቸው መረጃዎች እገባለሁ። አቋሙን እንዴት አየው? ለዋንጫ የሚታሰብ ነው ወይ አርሰናል በሻምፒዮንስ ሊጉ ብለህ ላነሳው ግርምዬ፣ ትናንት የነበረው የአርሰናል አቋም ያደረጉት እንቅስቃሴ እውነት ለመናገር ለዋንጫ የሚያስገምት አይደለም፣ ለዋንጫ የሚያሳይ አይደለም። ግን አርሰናል ከምን ውስጥ ነው የመጣው የሚለውን ማመዛዘን ያስፈልጋል። አርሰናል ከሁለት ተከታታይ ሽንፈቶች ጫና የመጣ ቡድን ነው። ድል ስታረግና ተሸነፍ ስመጣ እኩል አይነት ሳይኮሎጂ የስነ ልቦና ሁኔታ አይኖርም፣ የስነ ልቦና ሂደት አይኖርም እና ተሸንፎ መምጣቱ በአርሰናል ቤት በኩል የተወሰኑ አሁንም ቡድኑ ውስጥ የጥርጣሬ ስሜት እንዲኖር ስለሚያደርግ በጥንቃቄ ጨዋታቸውን ማድረግ ይጠበቅባቸው ነበረ። ስለዚህ ያንን ጥንቃቄን የመረጡት ጥንቃቄውን መርጦ ነው ለመጫወት ጥረት ያደረጉት። ምክንያቱም የመልስ ጨዋታ አላቸው ኤምሬትስ ላይ። እዚህ ጨዋታ ላይ አታብድም። ካበድክ ዋጋ ልከፍል ትችላለህ። ጎል ከተቆጠረብህ ዋጋ ትከፍላለህ። ስለዚህ ስትራቴጂካሊ ይዘውት የመጡት ሀሳብ አንደኛ ከተከታታይ ሽንፈት ነው የመጡት፣ ሁለተኛ ከሜዳ ውጭ ነው የተጫወቱ ያሉ ሰው በጥንቃቄ መጫወት አለባቸው። ሶስተኛ አርሰናል ትናንት የተሟላ ቡድን ነው ወይ ግርምዬ? መጠየቅ ያለብን ጥያቄ ትናንት አርሰናል ከቤስት ተጫዋቾቹ ቢያንስ ሁለቱ አልነበሩም። ቤስት ከሚባሉ ተጫዋቾቹ የሁለት ተጫዋች አይደለም የአንድ ተጫዋች ከቤስት ቡድን ውስጥ አለመኖር በትልቁ ይጎዳል። ቲምበርን የሚያክል ተከላካይ አልነበራቸው። ኢብሪቼዜን የሚያክል ምርጥ አማካኝ አልነበራቸው። ዲክላን ራይስ በኤፍኤ ካፑ አርሰናል የነበረውን አቋም ተመልክተ ትናንት ያለውንና ዲክላን ራይስ የገባበትን አርሰናል ስትመለከተው አንድ ተጫዋች ምን ያህል አንድ ቡድን ላይ ዲፍረንስ ሊፈጥር እንደሚችል ግልጽ ብሎ የታየበት ሂደት ነው ያለ። ኢዜ ደግሞ ከቅርብ ጊዜያት ወዲህ ልዩነት ፈጣሪ ተጫዋች ነው። ቲምበር ልዩነት ፈጣሪ ተጫዋች ነው። ትናንት አርሰናል በዩናይት በኩል ሲጠቃ የነበረውና ማስተካከያዎች ሲመጡ፣ ቲምበር ሲመጣ፣ ኢዜ ሲመጣ፣ ሌሎች ተጫዋቾች ባሉበት እነ ራይስ፣ እነ ሳሊባ፣ እነ ጋብሪኤል፣ እነ የኮሬሽ ባሉበት የሚቀጥሉ ሳካም የለም ግርምዬ። በተጨማሪ ሶስተኛ ምርጥ ተጫዋቻቸው ሳካም የለም። ሳካ በምርጥ አቋሙ ላይ ከተገኘ ይሄ ቡድን ካሳየው አቋም አንጻር ምክንያቱም ባየር ሙኒክን አሸንፏል። በዚህ ውድድር ዓመት ኢንተር ሚላንን አሸንፏል አርሰናል። በዚህ ውድድር ዓመት አትሌቲኮ ማድሪድን አሸንፏል። ይሄ ዝም ብሎ የተገኘ ውጤት አይደለም፣ በልፋት በድካም የተገኘ ውጤት ነው። ስፔሲፊካሊ ትናንትናውን እንቅስቃሴውን ብቻ ለይተን ካነሳ ነው ልክ እንዳልሆነ እንረዳለን። ለዋንጫ የሚፎካከር ወይም ዋንጫ ላይ ለዋንጫ የሚጫወት ቡድን በዛ ኢንቴንሲቲ መጫወት አለበት ወይ፣ ፕሬሩን መምረጥ አለበት ወይ፣ በዛ ደረጃ እንዴት ሆነ የሚለው ጥያቄ የሚያስነሳ ነውና ሪዝኖችን ከጀርባ ያሉትን ምክንያቶች ስታያቸው ግን አሁንም አርሰናል እነዛ ከተስተካከሉ ቲምበር ከመጣ ይዜ ሳካ ከመጣ እነዚህ ነገሮች የቡድኑ የማሸነፍ ሞራል እንደገና ከተመለሰ ትልቅ ነገር ይፈጥራልና እኔ ትናንት የአርሰናል ትልቁ ስኬታቸው ድል ማድረጋቸው ነው። ድል በትልቅ ቫልዩ አለው። ከሁለት ተከታታይ ጨዋታ ለዋንጫ ቀርበ ተሸንፈ፣ ኤፍኤ ካፕ በታችኛው ዲቪዥን ቡድን ተሸንፈ፣ ድል ባደረግ ቁጥር የቡድን መንፈስ የመነሳሳት ነገር አለውና ድሉ ተራ ድል አይደለም። ትናንት ስፖርቲንግ ሊዝበን ላይም ቢሆን አርሰናል ያሸነፈው ስፖርቲንግ ሊዝበንን ቢሆን ድሉ ሊያነቃቃ የሚችል የቡድኑን ሞራል ሊገነባ የሚችል ጥሩ ድል ነው ብዬ አስባለሁና በዚህ መንገድ ነው እኔ አርሰናልን አቋም የማየው። አንዱ ልክ አይደለም አቋሙ ግን ያልሆነበት ሪዝን አሉ። እነዛ ሪዝኖች እነዛ ምክንያቶችን ሲስተካከሉ አርሰናል ወደ ጥሩ ሼፕ ይመጣል። ሳይኮሎጂካሊ እንደዚሁም በተጫዋቹ ጉዳት ሲመለሱ ሶስት ላይ ተጫዋቹ እዚህ ቡድን ላይ ሲጨመር የተሻለ ኮምፒቲሽን መፍጠር የሚችልበት እድል አለ ብዬ ስለማስብ ነው። እንግዲህ የትናንትና አርሰናል ድል በአውሮፓ ሻምፒዮንስ ሊግ 11 ተከታታይ ጨዋታዎች አርሰናል ሳይሸነፍ የተጓዘበት ነው። በጣም አስደናቂ ነው። ይሄ በአውሮፓ መድረክ ያው አዲሱ ፎርማት ከመጣ ወዲህ የሚታሰብ አይደለም። ከአዲሱ ፎርማትም በፊት ቢሆን እንዲህ አይነት ድሎች አልፎ አልፎ እንደ መስቀሎፍ የሚከሰቱ እንጂ በየዓመቱ የምትመለከታቸው አይነት ድሎች አይደሉም። 11 ተከታታይ ድል በድሮ የአውሮፓ ሻምፒዮንስ ሊግ ፎርማት ቢሆን ኖሮ አሁን አርሰናል ለፍጻሜ ነበር የሚጫወተው በነገራችን ላይ። ምክንያቱም የምድብ ጨዋታዎች 6 ነበሩ፣ አሁን 8 ሆኗል የምድብ ጨዋታዎች። ስለዚህ አሁን አርሰናል ለፍጻሜ ነበር የሚጫወተው፣ አንድ ስቴፕ ይቀድም ነበር። 11 ጨዋታ ካሸነፍክ ከዛ በኋላ ያለው ወደ ፍጻሜ የምትገባበት ጨዋታ ነው የሚሆነው 12ኛና 13ኛው ጨዋታ እና 11 ተከታታይ ጨዋታ በበፊቱም ፎርማት አስቸጋሪ ነው። አሁን ስፖርቲንግ ሊዝበን በመልስ ጨዋታቻ ከወጣም ካሸነፈ 12 ይሆናል። ከባርሴሎናና ከአትሌቲኮ ማድሪድ አንዱን ካገኘ በቀጣዩ ጨዋታ 13 በታሪክ ለመጀመሪያ ጊዜ ታሪክ ይሰራል አርሰናል በአውሮፓ ሻምፒዮንስ ሊግ ታሪክ በ13 ተከታታይ ጨዋታ ሳይሸነፍ በመጓዝ የሚል አዲስ ታሪክ ሊሰራ 2 ጨዋታ ብቻ ነው የሰራው። ይሄንን ያደረገ የለም በአውሮፓ ሻምፒዮንስ ሊግ ታሪክ። 14 ላይ ያደረገው ይችላል ፍጻሜ ከገባ ፍጻሜውን ካሸነፈ 15 16 ላይ ያደረገው ይችላል።
ስለዚህ አዲስ ታሪክ ሚኬል አርቴታ የማስመዝገብ እድል አላቸው። የሄዱበት ያለው መንገድ ደግሞ የምታጣጥለው አይደለም። በአውሮፓ ሻምፒዮንስ ሊግ መድረክ አንደኛ በአውሮፓ ሻምፒዮንስ ሊግ መድረክ አርሰናል በነገራችን ላይ አብዛኞቹ ገሎች ኦፕን ፕሌይ ናቸው። ይሄ ጥንካሬውን የሚያሳይ ነው። የቆሙ ኳሶች በአውሮፓ ሻምፒዮንስ ሊግ ብዙም አርሰናል የሰርቪሱ የአገልግሎት ተጠቃሚ አይደለም። ምክንያቱም ኒኮላስ ጆበር ያውቁታል። የአውሮፓ ሻምፒዮንስ ሊግ ዳኞችና የእንግሊዝ ፕሪሚየር ሊግ ዳኞች የሚቀበሉትና የማይቀበሉበትን ነገር ያውቃሉ እና ስትራቴጂካሊ ቴክኒካሊ የሚሰሯቸው ነገሮች አሉ። በፕሪሚየር ሊጉ ላይ ሲሆን ግፊ ይፈቀዳል። ተጫዋች ላይ ደገፍ ብለህ ልትዘል ትችላለህ። ጥፋቶቹ ጥቃቅን ከሆኑ ይፈቅዳሉ። በሻምፒዮንስ ሊግ ላይ ግን አይተው ከሆነ ትናንትም ዳኛውን ተመልክታል። ከዚህ በፊት የነበሩ ጨዋታዎችም አይተናል። በፍጹም ንክኪ አይፈቅዱልም። በፍጹም ንክኪ አይደለም መሸፈን አይፈቅዱልም። ጋርዲንግ ራሱ አይፈቅዱልም። የማዕዘን ምት በሚሻገርበት ሰዓት ጋርዲንግ እንድታረግ በራሱ ሲፈቅዱ አንመለከትም። ስለዚህ ያንን ክፍተት ስለሚያውቅ አርሰናል በኦፕን ፕላይ ነው እየጫወተ አትሌቲክ ቢልባኦ ላይ ያስቆጠራቸውን ጎሎች፣ አትሌቲኮ ማድሪድ ላይ ያስቆጠራቸውን ጎሎች፣ እያንዳንዱ ጨዋታዎች ላይ የተቆጠሩት የአርሰናል ጎሎች ስንመለከታቸው በኦፕን ፕላይ ነው በብዛት ወይም ደግሞ በቅብብል የተቆጠሩና በጥሩ የመልሶ ማጥቃት እንቅስቃሴ የተቆጠሩ ናቸው። የትናንትናው ጎልም ከሀቨርዝ ያስቆጠረው ጎል ተመሳሳይ ነው። ጋብሪኤል ማርቲኔሊ በጣም አስደማሚ ነገር ነው የሰራው። ሻምፒዮንስ ሊግ ላይ ዘንድሮ ፎርሙ በጣም ድንቅ ነው። በተለይ ተቀይሮ ሲገባ ይህን ተጫዋች ቋሚ 11 ሚኬል አርቴታ በፍጹም ማስገባት የለባቸው። በዘንድሮ ውድድር ዓመት እየተመለከት ነው እንዳለ ጋብሪኤል ማርቲኔሊ ተቀይሮ ሲገባ ተጽዕኖ በጣም የላቀና ከፍ ያለው ነው እንመለከተዋለን። በጣም የተሻለው አቋም ያለው ተጫዋቹ ነው። ይህንን ተጫዋች እንመለከተዋለን። ትናንትም አስደናቂ ዳንስ አድርጎ ነው ኳሱን የሰነጠቀለት ለካይ ሃቨርትዝ። በነገራችን ላይ በተቀያሪ ተጫዋቾች ተቀያሪ ወንበር ተቀይረው በገቡ ተጫዋቾች ተጽዕኖ በመፍጠር አርሰናል በአውሮፓ መድረክ ቁጥር 1 ክለብ ነው። 38 ጊዜ በዘንድሮው ውድድር ዓመት አርሰናል በተቀያሪ ተጫዋቾች ጎል አስቆጥሯል ወይም ጎል አሲስት አድርጓል። በተቀያሪ ተጫዋቾች ወይ አሲስት ወይ ጎል አድርጓል 38 ጊዜ። ግርምዬ በጣም ብዙ ነው። በአውሮፓ መድረክ ቀዳሚው ክለብ ነው ይህንን ነገር በማድረግ። ከዛ ውጪ ማክስ ዶማን 16 ዓመት ከ97 ቀን በሩብ ፍጻሜ ጨዋታ ላይ በመሰረፍ አዲስ ታሪክ ሰርቷል። ከዚህ በፊት የላሚን ያማል ክብረ ወሰን ነበር 16 ዓመት ከ272 ቀን ጎል ካስቆጠረ በቀጣይ ጨዋታ በመልስ ጨዋታ ማክስ ዶማን አዲስ ታሪክ በአውሮፓ መድረክ የሚሰራበት እድል ይኖራል። ትናንት በጣም የወረደ ክሬቲቪቲ የተመለከትንበት በሁለቱም ቡድን በኩል የፈጠራ አቅሙ ዝቅ ያለ ነው። አርሰናል በዘንድሮው ውድድር ዓመት ትናንት 52ኛ ጨዋታውን ነው ያከናወነው። በ52 ጨዋታ ውስጥ ዝቅተኛው የጎል ፈጠራ በመጀመሪያ አጋማሽ ያሳየበት ጨዋታ ይሄኛው ጨዋታ ሁለተኛው ነው። ብራይተን ላይ 0.01 ኤክስጂ ሬት፣ ትናንት ደግሞ 0.09 ኤክስጂ ሬት በማሳየት ሁለተኛውን ደካማ የውድድር ዓመት የመጀመሪያ አጋማሽ የክሬቲቪቲ ደረጃ ያሳየን። ስፖርቲንግ ሊዝበንም በጨዋታው ላይ በአብዛኛው ተመልክታቸው ከሆነ ግርምዬ ስፖርቲንግ ሊዝበኖች ጨዋታውን ማኔጅ የማድረግና ካውንተር አታኳን ብቻ ነው የሚጠብቁት። አራሁን ብቻ እየጠበቁ ነበር ኳስ ሲልኩ የነበሩት የመጀመሪያው አጋማሽ። ሰከንድ ሃፍም ተመሳሳይ ነበረ። በኋላ ላይ ጎል ከተቆጠረባቸው በኋላና ሰከንድ ሃፍ ላይ በተወሰነ መንገድ አዳዲስ ነገሮችን ለመሞከል ጥረት አድርገዋል። በተለይ ካታሞን ለመጠቀም ጥረት ሲያደርጉ ተመልክተናል። በተደጋጋሚ ካታሞን ከመስመር ይዞ ኳስ እንዲገባ በማድረግ ሲያደርጉት የነበረው እንቅስቃሴ በጣም አስደማሚ ሁኖ ተመልክተነዋል። በትናንትናው ጨዋታ ላይ ግን በቂ አልነበረም። የአውሮፓ ሻምፒዮንስ ሊግ ጨዋታ ይመስል ነበር የትናንትናው ጨዋታ። የሩብ ፍጻሜ ጨዋታ ይመስል ነበር አይመስልም። የትናንትናው ጨዋታ የምድብ ጨዋታ ነው የሚመስሉ። ሁለቱም በጣም ጥንቃቄ መርጠዋል። ሁለቱም በጣም በጥንቃቄ ለመጫወት ሞክረዋል። ሚኬል አርቴታ ሪዮ ቦርጎሽም በጣም ጥንቃቄን የመረጠ እንቅስቃሴ ሲያሳዩ ለዛ ነው ክሬቲቪቲ ሎው የሆነው የወረደው። ከአማካይ መስመር የሚሰነጠቁ ኳሶች ኦዲጋርድ የሚሰነጥቃቸው ኳሶች ዜሮ ነበሩ። የሚያቀብላቸው ኳሶች ከመስመር የሚሻገሩ ኳሶች አልነበሩም። በተመሳሳይ በስፖርቲንግ ሊዝበንም ተመሳሳይ ነገሮችን ተመልክተናል። ግን የተፈጠሩትንም የጎል አጋጣሚዎች በማክሸፍ ረገድ የአርሰናሉ ግብ ጠባቂ ዴቪድ ራያ ያሳየው አቋም የጨዋታው ኮከብ ተብሎ እስከመመረጥ ድረስ አድርሶታል። 5 ንጹህ ጎሎችን ያዳነው ትናንት። በነገራችን ላይ 5 ያለቀላቸውን እድሎች ዴቪድ ራያ በማዳን ወይም ኢላማን የጠበቀ ሙከራ 5 ጊዜ የተደረገበት ወደ ጎሉ 5ቱን አድኗል። በተለይ ደግሞ ፈርስት ሃፍ ላይ አራሆ ከዲያሞንድ በትሪቬላ ፓስ ተላልፎለት ኮንትሮል አድርጎ ቤንጃሚን ዋይትና ሳሊባን ቀድሞ ሳጥን ውስጥ ገብቶ አንድ ለአንድ ከግብ ጠባቂው ጋር ተገናኝቶ ፓንች አድርጎ ያወጣበት ኳስና የጎሉን አግዳሚ የመለሰው በጣም አስደናቂ ሴቭ ነው። ሰከንድ ሃፍ ላይ በተመሳሳይ ካታሞ ገብቶ አስደናቂ ራሱን ሰውቶ ዴቪድ ራያ ኳስ ያራነበት መንገድ በጣም ግሩም ነው። እኔ ግን ዴቪድ ራያ ትናንት ኳሶችን ከማዳኑም ባሻገር ሙከራዎችን ከማዳኑም ባሻገር ለጨዋታው
በግር በሚጫወቱበት ጊዜ ለጨዋታው የሚሰጠው ትኩረትና ጨዋታው ላይ የሚሰጠው ቅለት በጣም ከፍ ያለ ነው። ዴቪድ ራያ ማነው የኬፓ ክፍተት አንዱ ይሄ ነው። ጎል አለማዳኑ ብቻ አይደለም። ኬፓ ኳስ ሲመሰርት በጣም ደካማ ነው። ኬፓ ከራያ ጋር ስናነጻጽረው በፍጹም የሚተያይ አይደለም። ራያ ሁለት ቫልዩ ነው ያለው። አንደኛ ጓስ ያለቀለት ኳስ ያደነላል። ሁለተኛ ኳስ ሲመሰርት በጣም የተሻለ ነው ከኬፓ። በፍጹም አታገናኛቸው። ግብ ጠባቂ የቡድን 50% ነው የሚባለውን ትናንት በደንብ ዴቪድ ራያ አስመልክቶናል። ዴቪድ ራያ በደንብ አሳይቶናል። ማንቸስተር ሲቲ የሞከረው የካራባው ካፕ የፍጻሜ ጨዋታ ላይ እንደዚሁም ሳውዛምፕተኖች ያስቆጠሯቸው 2 ጎሎች በኤፍኤ ካፑ ትናንት ካዳናቸው የዴቪድ ራያ ኳሶች አንጻር ምንም ነበሩ። ኳሶቹን ለመናገር ምንም ነበሩ። የሱ ኳስ ማዳን አርሰናል በመጨረሻ ደቂቃ ባለቀ ደቂቃ ፊሽካ ሊነፋ ተጨማሪ ደቂቃ በተጨመረበት ሰዓት ላይ ጎል እንዲያስቆጥር ምክንያት ሆኗል። እነዛን ኳሶች ባያድን ዴቪድ ራያ አርሰናል የሚገባበትን የስነ ልቦና ቀውስ አስቡ፣ ምን አይነት ጫና ውስጥ ሊገባ እንደሚችል። ራያ ይሁንና ግብ ጠባቂ ቢባል ከሁለቱ እንኳን አንዱ ቢቆጠርበት አርሰናል በምን ያህል ጫና ሊመጣ እንደሚችል ተመልከት። ዛሬ የምናወራው አርሰናልና ትናንት ራያ ባይኖር የምናወራው አርሰናል አንድ አይደለም። ብዙ ነገር ሊወራበት የሚችል ነበር። 3ኛ ተከታታይ ሽንፈት፣ አረዛ አሁንም ማሸነፍ አልቻለም አርሰናል፣ ምንድነው የገጠመው የሚል ንግግር ነበር ልንናገር የምንችለው። ራያ ግን እሱን የቀየረ ስራ ነው የሰራው። ፎርሙ ያለበት ከረንት ፎርም በጣም ግሩም ነው። ይህንን ፎርሙን በሚቀጥሉት 10-11 ጨዋታዎች ላይ መቀጠል የሚችል ከሆነ አርሰናል 4 ጨዋታ በሻምፒዮንስ ሊግ 7 ጨዋታ በፕሪሚየር ሊግ ነው የሚቀረው። 11 ጨዋታ ነው የሚቀረው። ይሄን ፐርፎርማንሱን በ11 ጨዋታ የሚቀጥል ከሆነ ለአርሰናል በጣም ትልቅ ቫልዩ ያለው ስራ መስራት የሚችልበትን አማራጭ ማየት እንችላለን። ምን አሉ ከጨዋታው በኋላ ዴቪድ ራያን በሚመለከት ከሀቨርዝ ምንድነው ያሉ? የማይታመን ነው ይሄ ግብ ጠባቂ ባለፉት 2 ዓመታት እያሳየ ያለው አቋም ወርልድ ክላስ ግብ ጠባቂ ነው። ብዙዎች ሲያመሰግኑ ሲያደንቁት ግን እየተመለከትኩት አይደለም። ማመን ያለብን ነገር አንደርሬት ተደርጓል። ወርልድ ክላስ ግብ ጠባቂ ነው ያለው ዴቪድ ራያ። ቅድም የቴሪ ዳን ሆኖሪም ግርምሾ ባንተም ስገልጽ ሄነር የሚያስቀምጠው ነገር ካራባው ካፕና ኤፍኤ ካፕ ቆጨኝ ነው ያለው። ቆጨኝ ይህን ግብ ጠባቂ አለመጠቀማችን። ይህ ግብ ጠባቂ ቢኖር ሁሉም ነገር የሚቀየር ነበረ፣ ሁሉንም ነገር ማድረግ የምንችል ነበረ። እሱ ባለመኖሩ ዋጋ ከፍለናል የሚል አስተያየቱን ያስቀመጠበትን ሂደት እንመለከታለን። በተወሰነ መንገድ እንግዲህ በጨዋታው ላይ ሚካኤል አርቴታ ከተመለከትናቸው ነገሮች መካከል በእርግጥ ሰከንድ አፍ ላይ ጊዜ በመስጠታቸው የተስተካከሉ ተጫዋቾች አሉ፣ ቤንጃሚን ዋይትና ትሮሳርድ። ነገር ግን ሰከንድ አፍ ዲዘርቭ የሚያደርጉ አልነበሩም። ሆነን ለመናገር ፈርስት አፍ ላይ ያሳዩት አቋም ሰከንድ አፍን ዲዘርቭ የሚያደርጉ አልነበሩም። ቀስ በቀስ በጨዋታው ላይ እየተሻሻሉ የመጡበትን ሂደት ብንመለከትም ኦድጋርድ በብዙ መንገድ መሻሻል አለበት። የ16 ዓመቱ ታዳጊ ማክስ ዶማን በ15 ደቂቃ የፈጠረውን ያህል ክሬቲቪቲ አልተመለከትንበትም። ኦድጋርድ ላይ በጣም ራሱን ማሻሻል አለበት። በእርግጥ ሲናደር ነበረ፣ ጉዳት አስተናግዶ ኦሮይስ በነበረው የጨዋታ እንቅስቃሴ ደካማ መሆን የሚለው በቀጣይ የምናየው ጉዳት አይመስልም። በራሱ የተበሳጨ ይመስላል በሚጠበቀው ልክ በጨዋታው ላይ እንቅስቃሴ ባለማድረጉ። ዲክላን ራይስ ግን የአርሰናል ግማሽ ተጫዋች ወይም የአርሰናል ሃፍ ተጫዋች ዲክላን ራይስ ነው። በቃ ሃፉ ሌሎቹ ናቸው፣ ግማሹ ዲክላን ራይስ ነው። ከ11 ተጫዋቾች 11 ነው ቢገቡ 11 ውስጥ ዲክላን ራይስ ብቻውን 5 ነው፣ ሌሎቹ 6 ተጫዋቾች ናቸው ያሉት ማለት እንችላለን። ምክንያቱም በትናንትናው ጨዋታ ኦዲጋርድ፣ ቤን ዋይት፣ ትሮሳርድ ያልነበሩ ተጫዋቾች ናቸው በትናንትናው ጨዋታ። የዚህ ተጫዋች ግን አቅም ከፍተኛ መሆን የእነሱ ክፍተት ሁሉ እንዳይታይ ሲያደርግ ነበር። የኦዲጋርድን ስህተት ሲያርም ነበር፣ የትሮሳርድን ስህተት በተደጋጋሚ ሲያርም ነበር። ኮንፊደንሱ ይገርማል። ራይስና ዴቪድ ራያ በሚቀጥሉት 11 ጨዋታዎች ላይ እንደ ትናንቱ ከተጫወቱ የግርማቸውን ሐሳብ ለመጋራት ትገደዳለሁ። አርሰናል ለሻምፒዮንስ ሊጉም ፕሪሚየር ሊጉን ያው ምንም ጥያቄ የለውም በዚህ አቋም ሻምፒዮንስ ሊጉ ላይም እስከ ፍጻሜ መጓዝ ብቻ ሳይሆን ዋንጫው የማንሳት ዕድል ይኖረዋል። በዚህ ጥራት ደረጃ መጓዝ ከቻሉ ራይስና ዴቪድ ራያ በትናንትናው አቋም ደረጃ የሚቀጥሉ ከሆነ ሌሎችም ደግሞ ወደ ጥሩ አቋማቸው የሚመጡ ከሆነ እነ ኢዜ እነ ቲምበር እነ ሳካ ሲጨመሩበት ይሄ ቡድን ላይ የተሻለ ካሉት ቡድኖች አሁን አትሌቲኮ ማድሪድን ባርሴሎናም የሚገጥመውን ስፖርቲንግ ሊዝበንን በቀጣይ ብትመለከት የአርሰናል ያህል ጥራት ያላቸው ወይ ለማለት ጥያቄ ታነሳለህ።
አርሰናል በጣም የተሟላ ቡድን ነው ከተከላካዩ እስከ አጥቂውን። ባርሴሎና ፔድሪ ያለው፣ ላሚን ያማል አለው፣ ራፊኒያ ያለው፣ ግን ሌላው ተከላካይ ላይ ስመጣ ባዶ ነው። አትሌቲኮ ማድሪድ እንደ ጁሊያን አልቫሬዝ አይነት ተጫዋቾች አሉት፣ ግን እንደ ቡድን ስትመጣ ተከላካይ አማካኝ አጥቂውን ብለህ ስከፋፍለው በአርሰናል ደረጃ ጥራት የለውም። ባየር ሙኒክ ነው ከአርሰናል ጋር የተወሰነ የተሻለ ኮምፒቲሽን ያለውና ጥሩ አቋም ያለው። አጥቂው በጣም የባየር ሙኒክ ስል ነው የተሻለ ከአርሰናል። ስለዚህ ወደዛ ሐሳብ ሊያስማማ የሚችል ነው። ራይስና ራያ ግን በዚሁ አቋም መቀጠል ይኖርባቸዋል ብዬ አስባለሁና ትናንትናው ጨዋታ ለአርሰናል ከሁሉም ነገር በላይ 3 ነጥብ ማሳካቱ ወደ አሸናፊነት መንፈስ መምጣቱ ለቀጣዮቹ ጨዋታዎች እጅግ ወሳኝ ነው። ምክንያቱም ትረሳዋለህ፣ ባሸነፍ ቁጥር ሽንፈትን ትረሳለህ። በተሸነፍ ቁጥር ደግሞ ቁስልህ እንደ ምንድነው የሚባለው ቁስልን በእንጨት ነገር ስነካው መልሶ ያማል አይደለ? ያመረቅዛል። አዎ ሶ ሽንፈት ማለት በተሸነፍ ቁጥር ያው ቁስል እንደገና ይመጣል። የካራባኦ ካፕ ተሸነፈ አሁን እኮ ትረሳላችሁ ከትናንት ነው የመጨረሻ ደቂቃ ጎል ናት። ሶ ድሉ ቀላል አይደለም ለአርሰናል የሚሰጠው ጠቀሜታ በቀጣይ ጉዟቸው ላይ ቅዳሜና ቅዳሜ ከበርማውዝ አላቸው ጨዋታ ለነዚህ ጨዋታዎች ራሱ ኮንፊደንስ የሚሰጥ ማድረግ እንችላለን የሚለውን አቅም የሚሰጥ ሐሳብ ይመስለኛል። ግርሜ ትናንት የሊዝበኑን ጨዋታ በስፖርቲንግ ሊዝበንና በአርሰናል መካከል ያለውን ጨዋታ አርሰናል ባለቀ ሰዓት በካይ ሃቨርትዝ ጎል 1-0 አሸንፎ እንዲወጣ የአንበሳውን ድርሻ የተወጣው ለኔ ዳቪድ ራያ ነው። ራያ በጣም አደገኛ ኳሶችን ያዳ ነው። ትናንት በሁለቱም ጨዋታዎች ላይ ልዩነት ፈጣሪዎቹ ግብ ጠባቂዎች ነበሩ፣ በሁለቱም ቡድኖች ላይ ማለት ነው። አርሰናልም በዳቪድ ራያ ምርጥ ብቃት፣ ምትሃታዊ ብቃት ነው አሸንፎ እንዲወጣ የተደረገው። የተሞከረበት ኳስ ለግብ ጠባቂዎች በጣም አደገኛ ኳሶች ናቸው። የአራውጆ የካታሞ እና የሌሎቹም በተመሳሳይ አደገኛ ሙከራዎችን ያከሸፈው ዴቪድ ራያ ነው። የ30 ዓመት ዕድሜ ያለው የቀድሞ የብሬንፎርድ ግብ ጠባቂ ነው። ዴቪድ ራያ በውድድር ዓመቱ ምን ያህል አርሰናልን ተሸክሞት ይዞት እንደወጣ ማሳያ ያስመዘገባቸውን ክሊንሺቶች መመልከት በቂ ነው። አድማጮች ክሊንሺት ማለት ያው ብዙዎቻችሁ ታውቁታላችሁ፣ ግን ለማታውቁት ምንድነው ክሊንሺት የሚለውን ነገር ግንዛቤ ሰጥቼ ወደ ዴቪድ ራያ ምትሃታዊ ብቃት አመራለሁ። ምክንያቱም አብዛኛውን ነገር ጨዋታ ጋር በተገናኘ ሶፊ ገልጾታል፣ ግን የትናንቱ ዋነኛ የአርሰናል 3 ነጥብ ይዞ እንዲወጣ ያደረገው ዳቪድ ራያ ስለሆነ የራያ የውድድር ዓመቱ ከሌሎች 5 ታላላቅ ሊጎች ካሉ ግብ ጠባቂዎች በላይ መሆኑን ኤድዊን ቫንደርሳር ወርልድ ክላስ አይደለም ቢልም ግን ውጤቱ ያሳያል፣ ብቃቱ ያሳያል። ወርልድ ክላስ ጎልኪፐር መሆኑን በቁጥራዊ አሃዝ አስደግፈን እንገልጻለን። ክሊንሺት ማለት ጎል ሳይቆጠርበት መውጣት ማለት ነው። ትናንታውን አርሰናል ክሊንሺት አስመዝግቧል ማለት ጎል አልገባበትም፣ 1-0 አሸንፏል፣ 1-0 ይዞ ወጥቷል ማለት ነው። ስለዚህ አሁን ከዚህ በኋላ አድማጮች አንዳንዶች ክሊንሺት ምንድነው የሚለው ጉዳይ ያው በርካታው የስፖርት ቤተሰብ የሚያውቀው ቢሆንም ላታውቁት ትችላላችሁና ይህንን ክሊንሺት የሚለውን ግንዛቤ ከሰጠው በኋላ ዴቪድ ራያና ክሊንሺት ምን ማለት ናቸው የሚለውን እንመለከታለን። የ30 ዓመቱ ስፔናዊው ዴቪድ ራያ በአጠቃላይ ከየትኛውም ግብ ጠባቂ በላይ 22 ክሊንሺት አስመዝግቧል። በአጠቃላይ የውድድር አይነቶች በዘንድሮ የውድድር ዓመት ተመልከት ሶፊ ካደረጋቸው 41 ጨዋታዎች መካከል 22ቱ ላይ ክሊንሺት አስመዝግቧል፣ ወይም በ22ቱ ጎል አልተቆጠረበትም። ያ ማለት ምን ማለት ነው? ኦፕታ ያወጣውን አንድ ቁጥራዊ አሃዝ መጥቀስ ተገቢ ነው ብዬ አስባለሁ። ዴቪድ ራያ ከአርሰናል 22 ክሊንሺት ከ41 ጨዋታዎች ወይም በውድድር ዓመቱ 22 ጨዋታዎች ላይ ጎል ሳይቆጠርበት ሲወጣ በሁለተኝነት ደረጃ ላይ የተቀመጠው የኢንተር ሚላኑ ያን ሶመር ነው። ስዊዘርላንዳዊ የኢንተር ሚላን ግብ ጠባቂ ያን ሶመር 18 ክሊንሺት፣ ራያ በ4 ክሊንሺት ይበልጠዋል። በ4 ጨዋታዎች ላይ በተጨማሪነት ከያን ሶመር ጎል አልተቆጠረበትም። ከዛ የፋብሪጋስ ቡድን የሆነው የኮሞ ግብ ጠባቂ ዣን ቡቴዝ ነው 17 ክሊንሺት አስመዝግቧል፣ 3ኛ ደረጃ ላይ ማለት ነው። የቦሩሲያ ዶርትመንዱ ግሪጎር ኮብል ደግሞ ልክ እንደ ሮማው ማይል ሲቭላር፣ ልክ እንደ አታላንታው ማርኮ ካርኔስኪ 16 ክሊንሺት ይዘው ወጥተዋል። የክሪስታል ፓላሱ ዲን ሄንደርሰን፣ የሪያል ማድሪዱ ቲባኦ ኮርቷ፣ የባርሴሎናው
ሁዋን ጋርሲያ ደግሞ 15 ክሊንሺት ይዘዋል። የማንቸስተር ሲቲው ጂያንሉጂ ዶናሩማ 14 ክሊንሺት ነው በአጠቃላይ ዘንድሮ ያስመዘገበው። ተመልከቱ እነ ዶናሩማን ለምሳሌ 14 ክሊንሺት ነው። በ8 ክሊንሺት ይበልጠዋል ራያ። በ8 ጨዋታዎች በተጨማሪነት ጎል አልተቆጠረበትም። ዶናሩማ ካልተቆጠረበት 14 ጨዋታዎች በተጨማሪ ከዶናሩማ በላይ ነው። ከቲባው ኮርቱዋ በላይ ነው። ከያን ሶመር በላይ ነው ራያ። በአጠቃላይ በሁሉም ውድድሮች 22 ክሊንሺት አለው። ሻምፒዮንስ ሊግ እንጥለን እናንሰው፣ የትናንት የሻምፒዮንስ ሊግ ጨዋታ ስለሆነ ማለት ነው። በሻምፒዮንስ ሊግ ትናንት 7ኛ ክሊንሺቱን ነው ያስመዘገበው። በነገራችን ላይ አርሰናል በአውሮፓ ሻምፒዮንስ ሊግ በዘንድሮ የውድድር ዓመት አንድም ጨዋታ ያልተሸነፈ ክለብ ነው። የማን ውጤት ነው? የራያ። የሌሎችም የቡድን አጋሮች አስተዋጽኦ እንዳለ ሆኖ የአንበሳውን ድርሻ ከሚወስዱ ተጫዋቾች መካከል ግንባር ቀደሙ ግን ዴቪድ ራያ ነው። አርሰናል ብቸኛው ክለብ ነው በዘንድሮ የአውሮፓ ሻምፒዮንስ ሊግ አንድም ጨዋታ ሳይሸነፍ በሊጉ አንደኛ ሆኖ ያጠናቀቀው በሻምፒዮንስ ሊግ በሊግ ፌዝ። ከዛ ባየር ሊቨርኩሰንን አቻ ተለያየ፣ የመልሱን ጨዋታ አሸነፈ። አሁን ደግሞ ስፖርቲንግ ሊዝበንን 1-0 የመልሱን ጨዋታ በቀጣዩ ሳምንት ያደርጋል። ብቸኛው ክለብ አርሰናል ነው። አድማጮቻችን በእንግሊዝ ፕሪሚየር ሊግም እንመልከተው። እንግዲህ እየነጣጠል ነው። በአጠቃላይ 22 ክሊንሺት አለው። በሻምፒዮንስ ሊግ 7 ክሊንሺት አለው። በእንግሊዝ ፕሪሚየር ሊግ ደግሞ ከ31 የፕሪሚየር ሊግ ጨዋታ 15 ክሊንሺት አለው። ሃፍ ማለት ነው። ኦልሞስት ሃፍ። ዴቪድ ራያ ወርልድ ክላስ ነው የምንለው ቁጥራዊ አሃዞቹን መመልከት በቂ ነው። ይሄ ወርልድ ክላስ ካልተባለ ታዲያ ማን ከሱ በላይ ሽማን አለ? ማንም የለም እኮ ከራያ በላይ ማንም የለም እኮ። እንግዲህ የግብ ጠባቂዎችን የክሊንሺት ወይም ጎል ሳይቆጠርባቸው የወጡትን መንገድ አየን። ትናንት ያዳናቸውን ኳሶች አድማጮቻችን ተመልክታችሁታል። በጣም ያስገረመኝ የጌኒ ሴፕሪያኖ ካታሞ የሞዛምቢካዊ ተጫዋች 10 ቁጥሩ የስፖርቲንግ ሊዝበን በግንባር የመታው ኳስ ራያ ተሸፍኖ እጁን ተወርሮ ኳሱን አወጣው። በጣም የገረመኝ ማለት ነው። ተሸፍኗል፣ ተከልሏል እኮ በተጫዋች ተከልሏል። ራያ አደገኛ ኳስ በሱዋሬዝ አማካኝነት ሹት የተደረገበትን ኳስ በማክሲሚሊያኖ አራውዦ ሹት የተደረገበትን ኳስ እንዴት እንደጨረፈው አግዳሚ ብረት እንዴት የመለሰበት አጋጣሚዎች። ዋው ዴቪድ ራያ በጣም ወርልድ ክላስ ግብ ጠባቂ ነው። ትናንት አርሰናል እንደ ቡድን ሲታይ ሶፊ እንደገለጸው በተለይ 3 ተጫዋቾች ፈርስት ሃፍ ላይ በጣም ደካሞች ነበሩ። ቤንጃሚን ዋይት፣ ሊያንድሮ ትሮሳርድ፣ ማርቲን ኦዴጋርድ። ሰከንድ ሃፍ ላይ ቤን ዋይት እና ትሮሳርድ መሻሻል አሳዩ። አርሰናል አሁን ተስፋ የሚያደርገው እነ ኢበሬቺ ኤዜና እነ ጁሪየን ቲምበር ሲመጡ የተሻለውን አርሰናል እናያለን የሚል ነው። እስኪ በትናንቱ የአርሰናል ስብስብ ውስጥ ዴክላን ራይስን ነቅለን እናውጣው። ዴክላን ራይስን ነቅለን እናውጣው። ኖርጋርድንን ተካው ወይ ሌላ ተጫዋችን ተካ። ዴቪድ ራያን ነቅለን እናውጣው። ኬፓንን ተካው። አርሰናል ምን አይነት ቡድን ነበር የሚሆነው? እስኪ 2 ተጫዋቾች ትናንት ወጥተው ቢሆን ኖሮ ማለት ይሸነፍ እንዴ! ስፖርቲንግ ሊዝበን 2 ራይስን ቢነካ እና ራያት ቢነካና ኬፓና ሌላ ተጫዋች ቢገባ አስበዋል። ሶፊ አርሰናል ምን አይነት ቡድን ሊሆን እንደሚችል፣ ምን አይነት የተፍረከረከ ቡድን ሊሆን እንደሚችል። ስለዚህ በዋናነት የአንበሳውን ድርሻ የሚወስዱት በጨዋታ ዴክላን ራይስ፣ በግብ ጠባቂ ደግሞ ራያ ሆኖ በትናንቱ ጨዋታ ተመልክተናቸዋል ማለት ነው። በኋላ ላይ ቤን ዋይት መስተካከል አሳይቷል። አዎ እንደገና ደግሞ ትሮሳርድም አዎ ተጎድቶ እያነከሰ እስኪወጣ ድረስ ግን ጉዳቱ ለክፉ አይሰጠውም ተብሏል። ኦዲጋርድን በተመሳሳይ ለክፉ አይሰጠውም ተብሏል። ነገር ግን ኤብሬቺ ኤዜ ስለሚመለስ ለበርማውዙ ጨዋታ አርሰናል ያን ያህል በዚህ ቦታ ላይ አሳሳቢ እንደማይሆን እየተገለጸ ይገኛል። ካይ ሃቨርትዝ በባለፉት 2 ጨዋታዎች በጣም ደካማው ነበር። በካራባው ካፕ ፍጻሜ ጨዋታ ከሱ የተነሳ ኳስ ነበር ሁለተኛውን ጎል ማንቸስተር ሲቲ ያስቆጠረው። በተመሳሳይ ከሳውዛምፕተን ጋር በነበረው ጨዋታ ካይ ሃቨርትዝ እጅግ ደካማ የሚባል እንቅስቃሴ ነበር ያደረገው። ትናንት ግን ተቀይሮ ሲገባ ካይ ሃቨርትዝ ምን አይነት ቁጥራዊ ስታት ነበረው?
ፓስ አኪዩሬሲው 100%፣ ቻንስ ኮንቨርሽኑ እድሎችን ወደ ውጤታማ የመቀየር እድሉ 100%፣ ሾት አኪዩሬሲ 100%፣ ክሊራንስ አንድ አደገኛ ኳስ ክሊራንስ ላይ ተሳትፏል። አንድ ሾት አድርጓል። አንድ ጎል አስቆጥሯል። ካይ ሃቨርትዝ ከቋሚ ተሰላፊነት ይልቅ ተቀይሮ ሲገባ የተሻለ ሆኖ የተመለከትንበት ሂደት ነው። ትናንት ቋሚ ሲሆን በጣም አቋሙ ይወርዳል። ትናንት ግን ተቀይሮ ገብቶ ጎልም አስቆጥሯል። እንደውም እኛ ትናንት ጨዋታ ላይ ስንናገር ነበር እንደ ባለፉት አይነት ሁለት ጨዋታዎች አይነት ብቃት እንዳይኖረው ስጋት አለን ስንል ነበር። የሆነው ግን ትናንት ተቀይሮ ገብቶ ጎልም አስቆጥሯል ባለቀ ሰዓት። ከምንምና ከማንም በላይ ግን ማርቲኔሊ ለዛች ጎል ያደረገውን አስተዋጽኦ አለማመስገን ንፉግነት ነው። ጋብሪኤል ማርቲኔሊ ነው ስራውን የሰራው። ያ ማለት ግን የካይ ሃቨርትዝን ጎል ማስቆጠር ሚና፣ ኳሱን ኮንትሮል ያደረገበት መንገድ፣ ግብ ጠባቂውን የረታበት መንገድ ሪዮ ሲልቫን እሱን ይቀንሰዋል ብዬ አላስብም። በጣም የሚደንቅ አይነት ብቃት ነው ያከናወነው ካይ ሃቨርትዝ ትናንት ተቀይሮ ከገባ በኋላ ማለት ነው። ግን አርሰናል እንደ ቡድን ስፖርቲንግ ሊዝበን ላይ ትናንት ያደረገው እንቅስቃሴ ኦፍ ኮርስ ከሜዳ ውጭ ያደረገው ጨዋታ ነው የሚለው እንዳንድ ምክንያት ሊነሳ ይችል ይሆናል እንጂ እንደ እንቅስቃሴ ሲታይ ከፊት ለፊቱ ያሉት እነ ባየር ሙኒክ፣ እነ ባርሴሎና፣ እነ ፓሪስ ሰን ጀርመን ወይም እነ ሊቨርፑል እና አትሌቲኮ ማድሪድ ይኖራሉና በነሱ ደረጃ የሚመጥን እንቅስቃሴ ግን አድርጓል ብዬ አልጠብቅም ወይም አልናገርም። በዛ ደረጃ ነው ብዬ አላስብም ትናንት ያደረገው ከስፖርቲንግ ሊዝበን። ስፖርቲንግ ሊዝበን ባይ ዘ ዌይ ትናንት ዴቪድ ራያ አከሸፋባቸው እንጂ እንደ እንቅስቃሴያቸው አሸንፈው መውጣት የነበረባቸው እንደውም ስፖርቲንግ ሊዝበኖች ነበሩ ትናንት እንደ እንቅስቃሴያቸው። ግን ምትሃታዊ ግብ ጠባቂ ያለው አርሰናል ራያ ያዳናቸውን ኳሶች ማየት በቂ ነው። ኦልሞስት ጎል ያለቀላቸው ኳሶች ናቸው። የመልሱን ጨዋታ አርሰናል እንደሚያሸንፍ አስባለሁ። እኔ አሁንም ከአቋሜ ፈቀቅ አልልም። አርሰናል የዘንድሮ ዓመት የሻምፒዮንስ ሊግ ባለድል እንደሚሆን ይሰማኛል።